አማራ ሚዲያ ኮርፖሬሽን አዊኛ ሬዲዮ የጀመረበት 20ኛ ዓመት ክብረ በዓል በእንጅባራ ከተማ በተለያዩ ዝግጅቶች እየተከበረ ነው። በመርሃ ግብሩ ላይ ከፍተኛ የስራ ኃላፊዎች ተገኝተዋል። በስፍራው ሁነቱን እየተከታተለ የሚገኘው ዘጋቢያችን አዳሙ ሽባባው ደግሞ ተጨማሪ መረጃ ሊያደርሰን በቀጥታ የስልክ መስመራችን ላይ ይገኛል። አዳሙ እንደምንልሃል። የአማራ ሚዲያ ኮርፖሬሽን አዊኛ ሬዲዮ የጀመረበትን 20ኛ ዓመት ክብረ በዓል አስመልክቶ ያሉን መረጃዎች እስኪያጋራን። አመሰግናለሁ። አንቺም እንዳልሽው የአማራ ሚዲያ ኮርፖሬሽን አዊኛ ሬዲዮ ስርጭት የጀመረበት ቀን 20ኛ ዓመት እንግዲህ በእንጅባራ ከተማ በድምቀት እየተከበረ ነው የሚገኘው። የተለያዩ የህብረተሰብ ክፍሎች ተገኝተዋል፣ የስራ መሪዎች ተገኝተዋል። እንግዲህ በ1997 ዓመተ ምህረት በ15 ደቂቃ የጀመረው ስርጭት አሁን ላይ የስርጭት አድማሱን በማስፋት የተለያዩ ዝግጅቶችን ለህብረተሰቡ በማድረስ ላይ ነው የሚገኘው። በአሁኑ ወቅት እንጅባራ ከተማ ላይ ህብረተሰቡ ውይይት እያደረገ ነው የሚገኘው። በተለይም እንግዲህ የአማራ ሚዲያ ኮርፖሬሽን የአዊኛ ራዲዮ ስርጭት እስካሁን ባሉት ጊዜ ለህብረተሰቡ ባህልን፣ ቋንቋን፣ ታሪክንና ወግን የሚያስተዋውቁ ዝግጅቶችን በማቅረብ ከፍተኛ አስተዋጽኦ ማድረጉን እያነሱ ነው የሚገኙት ተወያዮች። የአዊ ብሔረሰብ አስተዳደር እንግዲህ እንደሚታወቀው ከፍተኛ የሰው ሰራሽና የተፈጥሮ ጸጋዎች የሚገኙበት አካባቢ እንደመሆኑ መጠን እነዚህን ደግሞ በማጉላት በቀጣይ መስራት እንደሚገባም ተወያዮች ሀሳብ እያነሱ ይገኛሉ። ሌላኛው የስርጭት ሰዓት ማስፋት እንዳለበትና እንጅባራ ከተማ ላይ የስርጭት የአሚኮ ቅርንጫፍ በመሰራት ለህብረተሰቡ ወቅታዊ ፈጣን መረጃዎች ማድረስ እንደሚገባም ህብረተሰቡ ወይም ተወያዮች እያነሱ ይገኛሉ። ለውይይት መነሻ ሀሳብንም የአማራ ሚዲያ ኮርፖሬሽን የአዊኛ ዝግጅት ክፍል ዳይሬክተር ጋዜጠኛ ይፍራ ፈንታውና አቅርባለች። በዚህ ላይም እንግዲህ በቀጣይ ጥራት ያለውን ወቅታዊ መረጃዎችን ለህብረተሰቡ ለማድረስ ጥረት ይደረጋል። ከዚህ በፊትም እንግዲህ በተለያዩ ሁነቶችና ጊዜያት ህብረተሰቡ ሊጠቅሙ የሚችሉ ለስራ ዕድል መነሻ ሊሆኑ የሚችሉ ጉዳዮችን በማንሳት ከፍተኛ አስተዋጽኦ አድርገዋል። ቀጣይ በዘገባ፣ በይዘት፣ በአካባቢ፣ በጾታ፣ በአካል ጉዳተኝነትና በሌላም ተደራሽ ለመሆን በእቅድ እየተሰራ ይገኛል የሚለውን በውይይት ሀሳብ አንስተዋል። እንግዲህ ህዝብና መንግስትን እንደ ድልድይ በመሆን አማራ ሚዲያ ኮርፖሬሽን በአሁኑ ሰዓት እየሰራ ይገኛል። በሚዲያ ታሪክ እንግዲህ የአዊኛ ቋንቋ በሚዲያ በመሰራጨት ለህብረተሰቡ መረጃ በማድረስ ቀዳሚ ነው አማራ ሚዲያ ኮርፖሬሽን። አሁንም ይህን ስራ አጠናክሮ ይቀጥላል የሚለውን ሀሳብ እያነሱ ይገኛሉ። የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ ሙሉቀን ሰጤ መልእክት አስተላልፈዋል። እንግዲህ አሚኮ የአዊ ቋንቋ ባህልና ታሪክ እንዲያድግ በተለይም የአገው ፈረሰኞች ማህበር ቀጥታ እንዲተላለፍ በማድረግ ለዓለም አቀፍ ማህበረሰብ መረጃ በማድረስ ከፍተኛ አስተዋጽኦ ማድረግ የቻለ ነው። በቀጣይ እንግዲህ ህብረተሰቡ፣ አመራሩ እንዲሁም ምሁራን በጋራ በመሆን የአገው ማህበረሰብ ቋንቋ፣ ባህል፣ ታሪክ እና ጸጋዎች በሚያድጉበት ሁኔታ ላይ መስራት ይገባል የሚለውን ሀሳብ አንስተዋል። በዝግጅቱ ላይ እንግዲህ የአዊ ብሔረሰብ አስተዳደር ከፍተኛ አመራሮች፣ የአሚኮ አማካሪ አቶ ጌታቸው ሙሉነህ፣ አድማጭ ተመልካቾች፣ የአገው ፈረሰኞች ማህበር አባላትና ሌሎችም በመገኘት አሁን ላይ ውይይት እየተካሄደ ነው የሚገኘው። ዘጋቢያችን አዳሙ ሽባባው ከእንጅባራ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።